ሰላም ጤና ይስጥልን እንዴት ናችሁ? ዘላለም ተፈሪ ነኝ። አርሰናልና ኒውካስል ዩናይትድ በብሩኖ ጊማሬሽ ዝውውር ላይ ተስማምተዋል። ቀጣዩ የአርሰናል የአማካይ ስፍራ ዋነኛ ኢላማ ወደ ኤምሬትስ ያመራል። ብራዚላዊ አማካይ አርሰናልን ይቀላቀላል። አሁን በስፔን ነው የሚገኘው። በስፔን ላማንጋ ወደ ኒውካስል ዩናይትድ የልምምድ ቦታ ከተጫዋቾች ጋር ተቀላቅሎ እዛ ይገኛል። ፍቃድ ብቻ ነው ከኒውካስል ዩናይትድ የሕክምና ምርመራውን ለማድረግ እየጠበቀ የሚገኘው። ፋብሪዚዮ ሮማኖ ሂርዊጎ ብለዋል። ዛ አትሌቲክም አስቀድሞ ትናንትናም እንደዘገበው ዛሬም ደግሞ በሁለቱ ክለቦች መካከል በ75 ሚሊዮን ፓውንድ ስምምነት ላይ ለመድረስ እና ይህንን ዝውውር ለመፍቀድ ኒውካስል ዩናይትድ ሊፈቅድ ነው የሚል መረጃ ይዞ ወጥቷል። በአጠቃላይ 75 ሚሊዮን ፓውንድ ወይም ደግሞ $101 ሚሊዮን አካባቢ 87.5 ሚሊዮን ዩሮ አካባቢ በዩሮ ከሆነ ደግሞ ያው በዋነኛ መገበያያ ገንዘብ በፓውንድ ከተመለከት ነው 75 ሚሊዮን ፓውንድ ነው አርሰናል ለዚህ ተጫዋች የሚያወጣውና አስቀድሞ ከገምተው የተወሰነ ከፍ ያለ ነው። ነገር ግን ኒውካስል ዩናይትዶችም ሲፈልጉና ሲጠይቁ ከነበረው ደግሞ ያነሰ ክፍያ ስለሆነ ይህ አርሰናልም አሪፍ ዝውውር ተደርጎ ሊወሰድ የሚገባው ነው። 75 ሚሊዮን ፓውንድ ነው አርሰናል ለዚህ ተጫዋች የሚከፍለውና በጣም ምርጥ ዝውውር ተደርጎ ሊወሰድ ይገባዋል። አርሰናል ድርድሩን እጅግ ዝቅተኛ በሆነ ዋጋ ነበር የጀመረው ብሏል ዛ አትሌቲክ። ኒውካስል ዩናይትድ በበኩሉ የበለጠ በጣም ከፍተኛ ገንዘብ ነበር የጠየቀው። ግን ሁለቱ ክለቦች የ28 ዓመቱን ተጫዋቹ ወደሚፈልገው ወደ ሰሜን ለንደን ለመሸኘት ዝውውሩን ለማሳለጥ ለማጽደቅ በመካከለኛ ዋጋ ተስማምተዋል ወይም ለመስማማት ተቃርበዋል ብለዋል ዛ አትሌቲክ። ቅድም እንዳልኩት ፋብሪዚዮ ሮማኖ ደግሞ ተጠናቋል ብለዋል። የሕክምና ነገሮች ሲቀሩ ብቻ ነው ፋብሪዚዮ ሮማኖ ሂርዊጎ የሚለው ይህንን ራሱም ተናግሯል። በክለቦቹ መካከል ስምምነት ሲፈጸም በተጫዋቹና በክለቡ መካከል ስምምነት ላይ ሲደረስ በመጨረሻ የሕክምና ምርመራ ለማድረግ ተጫዋቹ ሲዘጋጅ ነው ይህንን የሚያደርገውና አሁን ከስፔን ላማንጋ ተነስቶ ወደ ለንደን ያመራና በሰሜን ለንደን ብሩኖ ጊማሬሽ የሕክምና ምርመራውን ያደርጋል። ሊዮን 20 በመቶ ድርሻ ይኖረዋል ከዚህ ተጫዋች ሽያጭ ከ6 እስከ 7 ሚሊዮን ፓውንድ አካባቢ ማለት ነው። 75 ሚሊዮን ፓውንድ ስለሆነ ኒውካስል ዩናይትድ ከአርሰናል የሚያገኘውና ሊዮንም ይጠቀማል። አትሌቲክ ትናንትናም ይህንን መረጃ የጠናከረ መረጃ ይዞ ወጥቶ ነበረ። አርሰናልና ኒውካስል ዩናይትድ በስፔን የቅድመ ውድድር ዝግጅት በካምፕ የሚገኘውን ተጫዋች በዛው በፕሪሚየር ሊግ ከሰሜን እንግሊዝ ወደ ደቡብ እንግሊዝ ወደ ለንደን ለመውሰድ የሕክምና ምርመራም ለማድረግ ተጫዋቹ ፍቃድ እየጠበቀ ብቻ ነው የሚል መረጃ ሰጥቶ የአርሰናል ደጋፊዎችን ደስ እንዳሰኘ ይታወቃል። ያው ታማኝ ከሆኑ የመረጃ ምንጮች መካከል አንደኛው ነው ዛ አትሌቲክ። በተለይ ደግሞ ዴቪድ ኦርነስቴን አስቀድሞም ወደ ዛ አትሌቲክ ከመምጣቱን በፊት ቢቢሲ ላይ የአርሰናል ጉዳዮችን በተለየ ደግሞ የውስጥ ሚስጥሮችን የውስጥ መረጃዎችን ሁሉ ለመገናኛ ብዙሃን የሚያደርስ ስለነበረ ለህዝቡ የሚያደርስ ስለነበረና በቢቢሲ በደንብ ይታወቅ ስለነበረ አብዛኞቹ የአርሰናል ደጋፊ አድርገው ይወስዱታል። ግን እርሱ ይሄንን በግልጽ የተናገረበትም ጊዜ የለም። በዛ ላይ ደግሞ ሁሉንም ክለቦች መረጃዎችን በተመለከተ በኩል ደረጃ የሚሰራ በጣም ታማኝ ጋዜጠኛ ነውና ትናንትና ከሌላኛው ማክ ኒኮላስም እንደዚሁ የአርሰናል ጉዳዮችን ደግሞ ለዛ አትሌቲክ የሚዘግብ ሰው ነው፣ ጋዜጠኛ ነውና ተንታኝ ነው። እንደዚህ አይነት ታማኝ የመረጃ ምንጮች ናቸው የአርሰናልን ጉዳይ የብሩኖ ጊማሬሽን ጉዳይ እየዘገቡ የሚገኙትና ያለቀለት ጉዳይ ነው ብለን ልንወስድ እንችላለን። ፋብሪዚዮም ሂርዊጎ ብለዋል። በቀጣይ ወደ ለንደን ያመራና የሕክምና ምርመራውን ያደርጋል ማለት ነው። ሐምሌ ወር ላይ ነው መጀመሪያ ላይ ነው ብሩኖ ጊማሬሽ ወደ አርሰናል ወደ ሰሜን ለንደን መጓዝ እንደሚፈልግ ለኒውካስል ዩናይትድ ያሳውቀው። ያኔ ደግሞ በኒውካስል ዩናይትድ ቤት ውስጥ በጣም ብዙ ግርግሮች ነበሩ። በእርግጥ አሁንም ያ የረገበ አይደለም። አሰልጣኙ ኤዲ ሃውን ሁሉ ሸኝቷል። አስቀድሞም ወደ ባርሴሎና አንቶኒ ጎርዶንን የመሰለ ተጫዋች በ69 ሚሊዮን ፓውንድ ሽጧል። ባርሴሎና ቀድሞ ይህንን ዝውውር መፈጸሙ በጣም ትልቅ ነገር ሆነለት። አሁን ቢሆን በ69 ሚሊዮን ፓውንድ አንቶኒ ጎርዶንን አያገኝም ነበር። ያኔ ወዲያውኑ አንቶኒ ጎርዶን ለመውሰድ 69 ሚሊዮን ፓውንድ ሲያወጣ በጣም የተጋነነ ዋጋ ነው ያወጣው በሚል ሲተች ነበረ። ባርሴሎና ግን አሁን በጣም ትክክለኛ ገንዘብ መሆኑ ተረጋግጧል። ቶናሊንም ያው በ100 ሚሊዮን ፓውንድ ለቶተናም አሳልፎ ሰጥቷልና እነዚህ አይነት ዝውውሮች በሚወሩበት ጊዜ ስለነበረ ኒውካስል ብሩኖ ጊማሬሽን አምበሉን ዋነኛውን ተጫዋች በፍጹም አሳልፎ የመስጠት ፍላጎት አልነበረውም። ኤዲ ሃውም ሲታገሱ ነበረ። በመጨረሻም ትዕግስታቸው የተጠናቀቀው ብሩኖ ጊማሬሽ ወደ አርሰናል እንደሚያመራ ስላረጋገጡ ነው የሚል መረጃም እንደወጣ ታስታውሳላችሁና አርሰናል 60 ሚሊዮን ፓውንድ ለመክፈል ፈቃደኛ ሆኖ መጀመሪያ ጥያቄ ያቀረበ። ያንን ኒውካስል ዩናይትድ ውድቅ አደረገ። ከትናንት በስቲያ ደግሞ 65 ሚሊዮን ፓውንድ አቅርቦ በድጋሚ ውድቅ ተደረገ። ግን ደግሞ ከብራዚል አካባቢ በተለይ ደግሞ ኢኤስፒኤን ብራዚል
ሲያወጣቸው የነበሩ መረጃዎች ዝውውሩ አስቀድሞ የተጠናቀቀ መሆኑን በአርሰናል እና በኒውካስል ዩናይትድ ቀድሞም ቢሆን ድርድር ሲደረግ እንደቆየ ተጫዋቹም ከአርሰናል ጋር ተስማምቷል። ኒውካስል ዩናይትድም ከሰሜን ለንደኑ ክለብ ጋር ስምምነት ላይ ደርሶ ያለቀ ጉዳይ እንደሆነ በተለያዩ ምክንያቶች እንደዚህ አይነት መረጃዎች እንደሚወጡ ሲዘገብ ነበረ። ምክንያቶች ይኖሩታል። ይህንን ኒውካስል ዩናይትድ ሲያደርግ የነበረበት ምናልባት ሌላ ጊዜ ዝርዝር ጉዳዮች ሊወጡ ይችላሉ። ግን የስፔን ብራዚል በግልጽ ተጫዋቹ ወደ አርሰናል ያመራል ብሎ ነበረ። የመጀመሪያውን ጥያቄ ይፋዊ ጥያቄ ውድቅ አደረገ ኒውካስል በተባለበት ጊዜ እንደዚህ አይነት መረጃ ሲሰጥ ነበረና አሁን ደግሞ ዘ አትሌቲክ ትናንትና ያንን ተቃረበ የሚለውን መረጃ ይዞ ከወጣ በኋላ እጅግ የተጠናከረ መረጃውን ወጥቷል። ፋብሪዚዮ ሮማኖ ደግሞ ሂርዊጎ ብሏል። በእርግጥ አንዳንድ ዘገባዎቹ ላይ እንደዚህ ካለ በኋላ ያልተሳኩ አሉ። የጤና ምርመራና ምናልባት የሚያስፈርመው ክለብ አቋም ለውጥ ካደረገ ብቻ ነው ላይፈጸም የሚችለው። እነዚህንም እንደ ዜና ነው ልንመለከታቸው የሚገባው። ለምሳሌ ኤደርሰንን ማንቸስተር ዩናይትድ ለማስፈረም ሁሉ ነገር ተጠናቆ ነበረ፣ ስምምነት ተደርሷል በክለቦች መካከል። ተጫዋቹም ወደዛ ለማምራት ተቃርቦ ነበረ። የመጀመሪያው የሕክምና ምርመራ አሜሪካ ላይ ተደረገ። ቀጥሎ ግን ሁለተኛ ምርመራ እዛው እንግሊዝ ላይ ማድረግ እንፈልጋለን ብለው ከዓለም ዋንጫው በኋላ ተጫዋቹን የጤና ምርመራ ይቅርታ ሲያደርጉለት ለማስፈረም ተቸገሩ። ወይም ደግሞ አንዳንድ መረጃዎች እንደሚሉት በዚህ ከሆነ የጤና ምርመራው በሚያሳየን ከሆነ አስቀድሞ ከነበረው ገንዘብ ይቀንስልና ለማንቸስተር ዩናይትድ የሚል መረጃ አለ። በአንድ በኩል ደግሞ የጤና ምርመራ ላይ የተመለከቱት ነገር ለፕሪሚየር ሊጉም ለቡድኑም እንደማይሆን ስላረጋገጡ ሙሉ በሙሉ ነው ውድቅ ያደረጉት ዝውውሩን የሚልም መረጃ አለ። ለማንኛውም እንደዚህ አይነት ነገር ሲፈጠሩ ዝውውሩ ሊቀር ሂርዊጎ ከተባለ በኋላም ሊቀር የሚችልበት እድል ይኖራል። ግን አሁን በአርሰናልና በብሩኖ ጊማሬሽ መካከል ሙሉ ስምምነት አስቀድሞ ከሳምንታት በፊት የተፈጸመ ስለሆነ ምንም የሚያሰጋ አልነበረም። ኒውካስል ግን ጠንካራ አቋም ይዟል ሲባል ስለነበረም አርሰናሎች ደጋፊዎች በተለይ ሲሰጉ የነበረው በዚህ ነው። በተለይም ለአርሰናል ቅርብ የሆኑ እንደ ሃንድ ኦፍ አርሰናል ያሉ የመረጃ ምንጮች ያው የጠናቀቀ ነገር ነው በሚል መጀመሪያም ሲዘግቡ ነበረና ብዙ ትችቶችንም አስተናግደዋል። በመጨረሻ ተረጋግጠዋል። ጊማሬሽ የአርሰናል ተጫዋች እንደሚሆን ማለት ነው። አሪፍ ነገር ይመስለኛል። በ50 ሚሊዮን ዩሮ ነው ኒውካስል ዩናይትድ ይህንን 2022 ላይ ያስፈረመው። አሁን እጥፍ አድርጎ ነው የሸጠው። በእርግጥ ተጫዋቹ በእንግሊዝ ፕሪሚየር ሊግ ልምድ አግኝቶ ከፍ ወዳለ ደረጃ ደርሶ ስለሆነ የዛ ክፍያ ተደርጎ ሊወሰድለት ይገባል። ኒውካስል ዩናይትድ ምንም እንኳን ከገዛበት ከፍ አድርጎ ቢሸጠውም የዘመን ልዩነት አለ፣ የ4 ዓመታት ልዩነት አለ። በዛ ላይ ተጫዋቾች ዋጋቸው ምን ያህል እንዳጋሸበም ተመልክተናል። እና እነዚህን ነገሮች ተመልክተን ጥሩም ነው አይደለምም ልንል እንችላለን። በተለይ ኒውካስል ተጫዋቹን እጅግ ሲፈልገው ስለነበረ የፈለገ ምርጥ ገንዘብ አግኝቶ ቢሸጠውም የዚህ ተጫዋች ዝውውር ለኒውካስል እንደ ጉዳት ሊታይ ይገባል የሚሉ አሉ። ግን ደግሞ አሁን ያለው 100 ሚሊዮን ዩሮ በደንብ ተጠቅመውበት ሌላ ተጫዋች መግዛትም ይችላሉ። ወደ 90 ሚሊዮን ዩሮ አካባቢ ቅድም የጠቀስነው 90 ሚሊዮን ዩሮ አካባቢ ነው። በዶላር ከሆነ ነው ወደ 100 የሚደርሰው። በዩሮ 87.5 ሚሊዮን ዩሮ ነው። 87.5 ሚሊዮን ዩሮ ሌላ ደህና ተጫዋች ሊገዛበት ይችላል። ኒውካስል ዩናይትድ ወጣት ተጫዋቾችን እያሰሰ ስለሆነ ቁጥሮቹን ስንመለከት በጣም የሚያስገርም ነው። ወደ ኒውካስል ዩናይትድ ካመራ በኋላ 153 የፕሪሚየር ሊግ ጨዋታዎችን ብቻ በፕሪሚየር ሊግ ብቻ ከተመለከትን በአጠቃላይ ከ190 በላይ ጨዋታዎችን ነው በሁሉም ውድድሮች ያደረገው። በእነዚህ ዓመታት በሙሉ በወጥነት ተጫውቷል። አምና የተወሰኑ ጨዋታዎችን አላደረገም እንጂ ከጉዳት ነፃ ሆኖ እያንዳንዱ ጨዋታ ላይ በቋሚነት የተሰለፈ የሚያስገርም ብቃት አሳይቷል። በአጠቃላይ በፕሪሚየር ሊጉ 30 ጎሎችን አስቆጥሮ 26 ጎል የሆኑ ኳሶችን አመቻችቶ አቀብሏል። የካራባኦ ዋንጫንም 2025 ላይ ከቡድኑ ጋር ማሸነፉ ይታወቃል። ይህ ዋንጫ ደግሞ ከ70 ዓመታት በኋላ የተገኘ የኒውካስል ዩናይትድ ዋንጫ ነው። እዛ ታሪካዊ ዋንጫ ላይ እሱም አለበት። የዛ ቡድን ዋነኛ ከሚባሉ ተጫዋቾች መካከል አንደኛ ነው። ጠቅለል አድርገን ስንመለከት በሁሉም ውድድሮች ከ30 በላይ ጎሎችን ያስቆጠረ ከ30 በላይ ጎል የሆኑ ኳሶችን አመቻችቶ ያቀበለን ተጫዋች ያስፈርማል። ከምንም በላይ አሪፉ ነገር ለአርሰናል ምርጡን ዓመት ያሳለፈው አምና መሆኑ ነው። አምና ኒውካስል ጥሩ አልነበረም በአጠቃላይ እንደ ቡድን። ተጫዋቹ ግን በግሉ ከቁጥሮች አንጻር ምርጡን ጊዜ ያሳልፏል። በሁሉም ውድድሮች 41 ጨዋታዎችን አድርጎ 9 ጎሎችን አስቆጥሮ 8 ጎል የሆኑ ኳሶችን አመቻችቶ ያቀብሏል። በጎል ደረጃ ጎል በማስቆጠር የአምናው የተሻለ ነው። ጎል የሆነ ኳስ በማቀበል ከዚህ አስቀድሞ 11 ጎል የሆኑ ኳሶችን በአንድ የውድድር ዓመት ሰጥቶ ያውቃል። ግን በጎል ደረጃ የተሻለው ያለፈው የውድድር ዓመት ነው። የተጠናቀቀው አርሰናል ሻምፒዮን የሆነበት 2026 የዓለም ዋንጫ ላይም አሜሪካ፣ ካናዳና ሜክሲኮ ባስተናገዱት 5ቱንም የብራዚል ጨዋታዎች በቋሚነት ጀምሯል።
4 ጎል የሆኑ ኳሶችን አመሻሽቶም አቀብሏልና ምርጥ ተጫዋች አርሰናል ያስፈርማል። ጊማሬሽ አርሰናልን ብዙ ነገር ይጠቅማል። በተለይም አርት ደሮሽ እና ማርኬሪ አትሌቲክ ላይ ያወጡት በተለይ ምን ሊጠቅም ይችላል አርሰናልን በሚል እንደዚሁ ነጥቦችን አንስተዋል። በተለይም ደግሞ ሜዳ ውስጥ ያሉ ቦታዎችን የመረዳት ችሎታው ስፓሻል አዌርነስ የሚባለው ማለት ነው በጣም አስደናቂ ነው። ቀጣይ ውሳኔዎችን የሚወስንበት መንገድ አንዳንድ ውሳኔዎቹ እጅግ በጣም የሚያስገርሙ ናቸው። ከረዥም ርቀት ከተከላካይ ጀርባ የሚጥላቸው ኳሶች፣ የሰንጣቂ ኳሶቹ እና ደግሞ የአመራር ብቃቱም የኒውካስል ዩናይትድ አምበል ነው። በዓለም ዋንጫው በነገራችን ላይ 4 ጎል የሆኑ ኳሶችን አመሻሽቶ አቀብሏል እና ጎል የሆኑ ኳሶችንም በማቀበል በጣም አሪፍ ተጫዋች ነው። ቴክኒካል ኳሊቲ ለአርሰናል መጨመር የሚያስችል ግሩም ተጫዋች ነው እና በጫና ውስጥ ኳስ መጫወት ይችላል። አርሰናል እኔ በተደጋጋሚ ይህንን አንስቻለሁ። አርሰናል የሚያስፈልገው ተጫዋች በጫና ውስጥ መጫወት የሚችል ነው። በፓሪስ ሰን ጀርማ አማካዮችና በአርሰናል አማካዮች መካከል ያለው ከፍተኛ ልዩነት፣ ሌሎች ልዩነቶች አሉ፣ ግን ደግሞ ትልቁ ልዩነት በተለይም ደግሞ የፓሪስ ሰን ጀርማ ፖርቱጋላውያን አማካዮች በጫና ውስጥ የሚወስዷቸው እጅግ የተሳኩ ውሳኔዎች ናቸው። ጫናን ተቋቁመው ምርጡን ውሳኔ መወሰን ይችላሉ እና እነዚህን አርሰናል ይህንን ኳሊቲ ከብሩኖ ጊማሬሽ ያገኛል። ዴክላን ራይስንም ኦዴጋርድንም ይበልጥ ከአምናውም የተሻሉ ተጫዋቾች የማድረግ ብቃት አለው። በተለይም ደግሞ ላይን ብሬኪንግ ፓስስ የሚባሉትን መስመር የሚሰብሩ አደገኛ ፓሶችን በማድረግ በጣም አሪፍ ነው። በኒውካስል ዩናይትድ አንደኛ ነበረ፣ 16.2 አትሌቲክ ላይ የሰፈረ መረጃ ነው። እናም በጣም አሪፍ የሚባልን ተጫዋች አርሰናል ለማስፈረም ተቃርቧል። የሕክምና ምርመራውን አድርጎ የአርሰናል ተጫዋች መሆኑ ይረጋገጣል። ምን ተጨማሪ ነገር ለአርሰናል ሊሰጥ ይችላል? እስቲ ይህንንም በተመለከተ ለብቻ አንድ ፕሮግራም እንሰራለን፣ ጠለቅ ያለ ፕሮግራም እንሰራለን። እናንተ አስተያየቶቻችሁን አስፍሩም። እናመሰግናለን።